ባለፈው ሁላችንም አይተነዋል። ተምቹን ባሳሰረው ጉዳይ በጣም ተቀይመዋለች ማለት ነው። በዛ ምክንያት እንግዲህ ቤት አየለችም ተመልሳለች ወደ ኖላዊ ማለት ነው። እንግዲህ ኖላዊ ገና ከእንቅልፉ ተነስቶ ልብሱን እየለባበሰ እያለ ሀኒ ከች ትልበታለች ማለት ነው። እንዴ ምን ሆነሽ ነው በዚህ ጠዋት ብለው እሱም ይጠይቃታል። እንዴ እዚህ ሰፈር አልነጋም እንዴ በማለት እሷም ትመልስላቸዋለች። እና እንግዲህ አባዬ ብላ ትጠይቀዋለች። አቤት ሀኒዬ ብሎ እሱም ይመልስላታል። ካንተ ጋራ ብኖር ቅር አይልህም አይደለ በማለት ትጠይቀዋለች። ምን ነው የኔ ልጅ ብሎ ኖላዊም ይመልስላታል። እንዴ ቤተሰቦችሽስ ብሎ ይጠይቃታል። አባዬ እነሱ ጋራ የሚበቃኝን ያህል ኖርኩኝ እኮ ብላ ትመልስለታለች። ወይኔ ልጄን ደግሞ ተጣላችሁ አይደለ ብሎ ኖላዊም ይጠይቃታል። አይ ተጣልተን አይደለም ብላ እሷም ትመልስለታለች። አንተ ጋራ ለመኖር ስለምፈልግ ትቻቸው መጣሁ ብላ ትጠይቀዋለች። ከኔ ጋር እኮ የሚበቃሽን ያህል እኮ ኖርሽ ልጄ ብሎ ኖላዊም ይመልስላታል። እንዴ አባዬ አልፈልግሽም እያልከኝ ነው እንዴ ብላ ትጠይቀዋለች። ኖላዊም ተይ እንጂ ሀንዬ እንዴት ብዬ በምን አንጀቴ እንደሱ የምልሽ ብሎ ይመልስላታል። ሀንዬም እና ካዲያ ፍቀድልኝና ካንተ ጋር ልኖራ በማለት ትጠይቀዋለች። ኖላዊም እኔ ምን አቅም አለኝና ምን አደርግልሻለሁ በማለት ይመልስላታል። ሀንዬም አባዬ እኔ አንተን ብቻ ነው የምፈልገው በማለት ትመልስለታለች። ኖላዊም ሀንዬ የጀመርሽው እኮ ብዙ ነገር አለ በማለት ይመልስላታል። ሀኒም ሁሉም ነገር እኮ የሚያምርብኝ ካንተ ጋር ነው በማለት ትመልስለታለች። እሺ በለኝና አብረን እንኖር ብላ ትጠይቀዋለች። ኖላዊም ሀንዬ እንደምታውቂው እኔ ስራ የለኝ የምኖረው ባንቺ ነው በምን እንኖራለን ብሎ ይመልስላታል። ሀኒም ብዙ የመከራ ጊዜ ከእግዚአብሔር ጋር አሳልፈናል አይደል እንዴ ከዚህ በኋላ ምንም ነገር እኮ አይከብደንም በማለት ትመልስለታለች። ኖላዊም ሀንዬ የሆንሽውን ነገር ለምን አትነግሪኝም በማለት ይጠይቃታል። እኔ ምንም አልሆንኩም ብላ ትመልስለታለች። ቁርስ ለስራና እየበላን እናወራለን በማለት እሷም ትመልስለታለች። አይሻልም አባዬ ብላ ትጠይቀዋለች። ኖላዊም እሺ ካልሽ ብሎ እሱም ይመልስላታል። ግን ካሁን በኋላ የትም ቦታ ጥዬ አልሄድም በማለት ትነግረዋለች። ኖላዊም ለምን ብሎ ይጠይቃታል። አባዬ አሁንም ትቼህ እንዲሄድ ትፈልጋለህ እንዴ በማለት ትጠይቀዋለች። ሀንዬ ፈነዳሁብሽ እኮ ለምን የሆንሽውን ነገር አትነግሪኝም በማለት መልሶ ይጠይቃታል። ሀንዬም አባዬ እሱን ቁርስ እየበላን እናወራለን ተባብለን ተነጋገረን አይደለ በማለት ትመልስለታለች። እሺ ካልሽ በቃ ብሎ እሱም ይላታል። ከዛ እሷም ቁርሱን ልትሰራ ብድግ ብላ ትሄዳለች ማለት ነው። ሰላም ሰላም ውድ የቻናል ቤተሰቦች ተከታታዮች እንዴት ናችሁ? ልጅ ሰላም ናችሁ ወይ? በያላችሁበት ሰላማችሁ በዘት ይበልልኝ። እኔ ሰላም ነኝ እግዚአብሔር ይመስገን። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። ቪዲዮ ከተመቻችሁ ካልተመቻችሁ ማለፍ ይቻላል ማለት ነው። እናም ነባሮች ደግሞ ላይክ፣ ሼር፣ ኮሜንት አስተያየታችሁ እንደተለመደው እንዳይረሳ ማለት ነው። እናም እንግዲህ ዛሬ ደግሞ ኖላዊ ድራማ በሚለው መጥቻለሁ። ይህን ቪዲዮ ሙሉውን እንደምታዩልኝ ባለሙሉ ተስፋ ነኝ ማለት ነው። ጆሮ እንግዲህ ተምቹና አሲር በጣም ተምቹን ሲፈልገው ነበር እየከረመው በጣም ሲጨናነቅ አብሮት ኖላዊም አብረውት ሲጨነቁ ነበር ማለት ነው። እንግዲህ ተምቹ አሁን ላይ እስር ቤት ነበረ፣ ያው ምላሴ ነበር ያሳሰረው። አሁን ግን ከእስር ቤት ወጥቶ ደህና ወደ ቤት ገብቷል ማለት ነው። እናም ከአሲር ጋራም ተገናኝተዋል። አሲር በጣም ተናዶበታል። ላጎትህ ደውለህ እንዴት ለኔ አትደውልልኝም በማለት እንግዲህ እየተናደደበት ነው ማለት ነው። እናም ምን ፈልገህ ነው ብሎ አሲርም ተምቹ ወደ አሲር ሲመጣ ይመልስለታል። እንዴ
ምን ፈለክ ብሎ ምን ፈለክ ሁለቱም ምን ፈለክ ምን ተፈለክ ይባባላሉ። እናም ኧረ ጆሮ እባክን በፈጠረ አታስጨንቀኝ ብሎ ምናሴም ይጠይቀዋል። ኧረ እባክህ አንተ ደግሞ ለሰው ትጨነቃለህ እንዴ ብሎ አሲርም ለተምቹ ይለዋል። ተምቹም ቆይ ምን እያልክ ነው ብሎ ይመልስለታል። ብትጨነቅ ኖሮም ይሄን ያክል ጊዜ አትጠፋም ነበር ብሎ አሲርም ይመልስለታል። ተምቹም የነበርኩበትን ሁኔታ ታውቅ የለ እንዴ ብሎ ይመልስለታል። አሲርም ኧረ እባክህ እኔ ሞቶ ይሆን ታስሮ ይሆን እያልኩኝ እጨነቃለሁ፣ አንተ ግን እረስተኛል በማለት አሲርም ይናደድበታል። ተምቹም አንተን መቼም እንደማረሳ ደግሞ ታውቃለህ አይደል ብሎ ይመልስለታል። አሲርም ባትረሳኝ ነዋ አላጎተህ እየደወልክ እኔ ትዝ ያላልኩህ ብሎ አሲርም ይጠይቀዋል። አጎቴ ጋማ የደወልኩለት ገንዘብ እንዲልክልኝ ፈልጌ ነው ብሎ ተምቹም ይመልስለታል። እባክህን አትዋሽ፣ አንድ ቀን እንኳን አስታውሰኝ አታውቅም በማለት አሲርም ይመልስለታል። ተምቹም አንተን እኔ መቼም ቢሆን እረስቼ አላቅም ብሎ ተምቹም ለአሲር ይመልስለታል። አሲርም እባክህን ዝም በል አትቀልድ ብሎ ይቆጣዋል። ተምቹም የምሬን ነው ምልህ፣ ግን እኮ በዚህ ሁናቴ ውስጥ ብታይኝ ራስን ትጎዳለህ ብዬ ነው የጠፋሁት በማለት ተምቹ ይለዋል። አሲርም ደግሞ እኔ ምን ሆኜ ነው ራሴን የሚጎዳው ብሎ ይመልስለታል። ተምቹም ለኔ ሲል ነው እዚህ ነገር ውስጥ የገባው ብለህ ነው ብሎ ይጠይቀዋል። አሲርም እና አንተ ጠፍተህስ ቀርቶልኝ ነው በማለት አሲርም ለተምቹ ይመልስለታል። ደግሞ ተምቹም ይቅርታ ብሎ ይቅርታ ይጠይቀዋል። ደግሞ ይቅርታ ይጠይቀኛል እንዴ ምን አይነት ድንጋይ ራስ ነው በኪድዬ በማለት አሲርም ተምቹን ይሰድበዋል። ተምቹም እንደዚህ ከጠላኸኝ ካዲያ ለምን እዚህ ድረስ መጣህ በማለት ይመልስለታል። አሲርም ጭራሽ ደግሞ ጠልተኸኛል ምናምን ትላለህ እንዴ በማለት ይቆጣዋል። ተምቹም እና ካዲያ ብሎ ይመልስለታል። በጣም ነው ያናደድከኝ እሺ በማለት አሲርም እንግዲህ ንዴቱ እንደቀጠለ ነው ማለት ነው። ተምቹም እሺ አውቃለሁ እኮ ግን ካዲያ ምን ላድርግ ብሎ ተምቹም ይመልስለታል። ደግሞ ምን ላድርግ ትለኛለህ እንዴ እኔ እናንተ ስንት ችግሩን አላሳለፍንም በማለት አሲርም ለተምቹ ይጠይቀዋል። ግን በአቅም አንተ በእኔ ምክንያት እንደዚህ እንድትጨነቅ አልፈልግም በማለት ተምቹም ለአሲር ያስረዳዋል። አሲርም አንተ አትጨነቅ ትለኛለህ እንዴ ለአንተ ያልተጨነኩት ለማን ልጨነቅ ነው በማለት አሲርም ይቆጣዋል። ተምቹም እሺ በቃ ይቅርታ ብሎ ይቅርታውን ደጋግሞ ይጠይቀዋል። እባክህን ነገር አብርድ በማለት እንግዲህ ይረጋጋሉ ማለት ነው። ያው አሲርም በጣም ተጨንቆ ስለነበረ ስለ ተምቹ መጥፋት በጣም ነበር የተጨናነቀው ማለት ነው። ተምቹና አሲር ማለት ብዙ ነገር እያሳለፉ ብዙ ነገር አብረው የሆኑ ናቸው። ያ ነገር ትዝ እያለው እንግዲህ አሲር ተምቹን መተው አልቻለም ማለት ነው። እናም እንግዲህ እነ ምላሴ ሰላም መስፍኔ የሆነው ቁርስ ሊበሉ ተሰብስበው እያለ ሜላት አቅርባ ከስራቸው ሄድ ትላለች ማለት ነው። ከዛም ሰላም እንግዲህ የት ነው የሄደችው ምግቡን አቅርባ እያለች እያለ ሜላት ትመጣለች። እያማሽ ነው አይደለ ሰላም ብላ ትጠይቃታለች። እኔ ሀሚታ እንደማላክ ታውቂያለሽ፣ ሁሉንም ፊት ለፊት እንደመናገር ብላ ትላታለች። መስፍኔም እስኪ ዝም ብላችሁ ብሎ ይቆጣቸዋል። ከዛም ሜላት በቃ ሀንዬ ቆርጣ ሄደች አይደለ በማለት ትጠይቃቸዋለች። በቃ ምን ታረጊዋለሽ እንግዲህ ቆርጣ ሄደች ብላ ሰላምም ትመልስላታለች። ምላሴም ለዚህ ሁሉ ተጠያቂ እኔ ነኝ ብሎ ያዝናል። መስፍኔ ደግሞ አንተ ምን አደረግ የኔ ልጅ ብሎ ይመልስለታል። እና እኔ ነኛ ልጁን ለፖሊስ ተናግሬ ባላሲዘው ኖሮ ሀኒ አትሄድም ነበረ ብሎ ምላሴም ይጸጸታል። ሰላምም እንዴ አንተ እኮ ያደረግከው ትክክል ነው ብላ ትመልስለታለች። አንቺ ደግሞ እኔ ያደረግኩት ነገር ሁሉም ትክክል ስለሚመስልሽ ነው ብሎ ምላሴም ለሰላም ይመልስላታል።
ሰላምም አዎ አንተ ለኔ ሁልጊዜም ትክክል ነህ በማለት ትመልስለታለች። መስፍኔም እህትህ እኮ ትክክል ናት ብሎ ይነግረዋል። ምላሴም እንዴ እኔ እኮ ሕፃን አይደለሁም ልታታልሉኝ ነው እንዴ በማለት ይመልስላቸዋል። መስፍኔም የምር እውነቴን ነው አንተ ሁሉን ነገር እኮ ያደረግከው እናትን ለመጠበቅ ነው ብሎ መስፍኔም ይመልስለታል። በዛ ላይ ደግሞ የልጁን ማንነት አታውቅም ነበር ብላ ሰላምም ትመልስለታለች። ምላሴም እውነት ለመናገር ግን የልጁን ማንነት ራሱ ባቅ ያንን ነገር ለማድረግ ወደኋላ አልልም ብሎ ምላሴም ይነግራቸዋል። ሰላምም እንዴት ብላ ትጠይቀዋለች። ምላሴም የማየ ሁናቴ ምንም ነገር አላማረኝም ነበር በማለት ምላሴም ይነግራቸዋል። አሁን ያለፈው አልፏል፣ በቃ ዝም ብለን እንብላ ብላ ሜላትም ትቆጣቸዋለች። ምላሴም አየህ አባዬ ያደረኩት ነገር ትክክል አይደለም ማለት ነው ብሎ ለመስፍኔ ይነግረዋል። መስፍኔም እንዴት ብሎ ይመልስለታል። ትክክል ቢሆን ሎሮማ እማዬ እንደዚህ አይከፋትም ነበር በማለት ምላሴም ለመስፍኔ ይመልስለታል። ሜላትም የኔ ልጅ ተሳስተሃል እኮ እያልኩኝ አይደለም ብላ ትለዋለች። ምላሴም እና ብሎ ይመልስላታል። ቢያንስ እንኳን ልታማክረን ይገባል ቅድሚያ ለማለት ነው ብላ ትለዋለች። ምላሴም እማዬ ባዩሽን እኮ የሆነ ነገር ልታደርጊያት እንዳሰብሽ ታውቆኛል እንደዛ ያደረኩት ብሎ ምላሴም ለሚላት ይላታል። መስፍኔም ደግሞ ምን ልታደርጋት ትችላለች በማለት ይጠይቀዋል። ምላሴም አላቅም ግን ፖሊሶቹ ጋር እንድትቆይ የፈለገች አይመስለኝም በማለት ምላሴም ለመስፍኔ ይመልስለታል። ለዛ ነው ይሄንን ሁሉ ያደረጉት ብሎ ይመልስላቸዋል። ሰላምም ለምን ብላ ትለዋለች። ምላሴ እርግብ ተገኘች ማለት ባዩሽ ላይ መረጃ ተገኘ ማለት ነው ብሎ ይነግራቸዋል። እማዬ ደግሞ ባዩሽ እንድትታሰር አትፈልግም ብሎ ምላሴ ይነግራቸዋል። ባዩሽም አሁንስ ዝም ብለን ብንበላ አይሻልም ብላ ትናደድባቸዋለች። መስፍኔ ቆይ ግን አንቺ ለምንድን ነው የባዩሽ መታሰር የማትፈልጊው ብሎ ሜላትን ይጠይቃታል። ሜላትም በጣም ተናደደች። ቆይ ዝም ብላችሁ መብላት አትችሉም ማለት ነው ብላ ትናደድባቸዋለች። ሰላምም አባዬ በቃ እየተነሳባት ነው በቃ ተዋት በማለት ትላቸዋለች። እሺ በቃ ዝም ብለን እንብላ በማለት መስፍኔም ይነግራቸዋል። ምላሴ በቃ አንተ ለሁሉ ነገር አትጨነቅ እሺ የኔ ልጅ በማለት ምላሴ መስፍኔ ያረጋጋዋል። እንዴት ነው የማልጨነቀው ሀና እኮ ብሎ ሳይጨርስ ሜላትም በጣም ትናደድና ከመቀመጫዋ ብድግ ብላ ምግቡንም ሳትበላ ታጠገባቸው ትሄዳለች። መስፍኔም አየህ አባዬ እንዳትናገረኝ ይከፋዋል ብላ ስላሰበች እንጂ እማዬ ተካፍታብኛለች በማለት ምላሴ ለመስፍኔ ይነግረዋል። ይኸውልህ የኔ ልጅ አንተ አትጨነቅ፣ ሀና ረጋ ብላ ስታስበው ወደ ቤቷ መምጣቷ አይቀርም በማለት መስፍኔ ምላሴን ያረጋጋዋል። በቃ ይቅርታ አድርጉልኝ እኔ አሁን ሄጄ ከሷ ጋራ ልብላ በማለት ብድግ ብሎ ምግቡን ይዞ ወደ ሜላት ሊበላ ይሄዳል መስፍኔ ማለት ነው። እንግዲህ ምላሴ በጣም ተጸጽቷል። ልጁን ባደረገው ነገር ሳይሆን ሀኒ በሄደችበት በእኔ ምክንያት ነው የሄደችው በማለት እንግዲህ በጣም ተናዷል። እና ሜላትም ደግሞ በዚህ ስትጨነቅ የበለጠ ደግሞ ባዩሽ ሞታ መርዶ ትረዳለች። እንግዲህ ቅውጥ አድርገዋለች ማለት ነው። ቅውጥ አሁን ደግሞ ተራዋን እሷ እስር ቤት ልትገባ ነው ማለት ነው። እሷ እስር ቤት ልትገባ ነው። ባዩሽ አስቀድማ ሜላትን ስለወነጀለቻት ባዩሽ ስለሞተች ተጠርጣሪዋ ባዩሽ ሜላት ነች ማለት ነው። እንግዲህ ፖሊሶቹም ተጠርጣሪዋ ሜላት ነች እያሏት ነው። እናም እንግዲህ
ሄዱ ተጠርተው ሄዱ ፖሊሶቹ የባዩሽን ሬሳ አዩ። አሁን እውነት ነው ማለት ነው፣ በቃ ምንድን ነው የምናደርገው እያሉ እየተወያዩ ነው ማለት ነው። ሴቷ ፖሊስ እንግዲህ የምርመራ ውጤት እስከሚመጣ ድረስ መጠበቅ ነው፣ ሌላ አማራጭ የለም ብላ ትለዋለች። ወንድየው ደግሞ እና ካዲያ እንደዛማ አይሆንም ብሎ ይመልስላታል። እና ምን ማድረግ እንችላለን ብሎ ይላታል ትለዋለች። በዚህ ግድያ ላይ የመጀመሪያ ተጠርጣሪ የምትሆነው ወይዘሮ ሜላት ነች ብሎ ይነግራታል። ሴቷም ስለዚህ ብላ ትመልስለታለች። የእስር ቤት ማስረጃ አውጥተን ልናስራት ይገባል በማለት ይነግራታል። እሷም እንዲህ እንደዛ ይሻላል ብላ ትጠይቀዋለች። የአስከሬን ምርመራ ውጤቱ እስከሚደርስ ድረስ ወይዘሮ ሜላት መረጃዎችን ልትደብቅ ትችላለች። ቀድመን ልንይዛት ይገባል ብዬ አስባለሁ በማለት ፖሊሱም ይወያያሉ። ግን ወይዘሮ ሜላት ይህንን የምታደርግ ይመስልሃል ብላ ሴቷም ትመልስለታለች። ለጊዜው ማሰብ የምንችለው በዚህ ልክ ነው ብለው ይወያያሉ። ያለ ምንም ተጨባጭ መረጃ የስር መረጃ ማውጣት አይከብድም ብላ ትነግረዋለች። እሱም ከዚህ በፊት ትከታተላት እንደነበረ ጥቆማ ሰጥታናለች። ከአሁን በኋላ መግባባት የላቸውም። ስለዚህ ይሄ በቂ ማስረጃ ነው ብሎ ይነግራታል። ሟችን በዋስ መብት መልቀቃችን ልክ አልነበረም በማለት ሴቷም ትመልስለታለች። ወንዱም እሱ የኛ ችግር ሳይሆን የፍርድ ቤቱ ትዕዛዝ ነው በማለት ሌላ አማራጭ የለንም፣ ባይሆን የኛ ችግር ጥቆማዎችን ችላ ማለታችን ነው በማለት ፖሊሶቹ ቢሮአቸው ቁጭ ብለው ይወያያሉ ስለ ባዩሽ ሞት። እና እኛ ችላ ብለነው ሳይሆን ተጨባጭ ነገር ስላላገኘን ነው እየተባባሉ ይወያያሉ። ለማንኛውም እስኪ እናያለን በማለት እንግዲህ ፖሊሶቹ ቁጭ ብለው እየተወያዩ ነው ማለት ነው። ሀኒ እና ኖላዊ ፍራሻቸው ላይ ቁጭ ብለው እየቀለዱ ይገኛል። እናም እየቀለዱ እያሉ እንግዲህ አሲርና ተምቹ ይመጣሉ ማለት ነው። አሲር ሀናን ሳያት ድንግጥ ብሎ ግድግዳው ላይ ተለጥፎ ቀረ። እናም ምን ነው ደነገጥክ ብሎ ኖላዊም ራሱ ይደነግጣል። አንተ ደግሞ እኔ ራሴን አላስተዋወቅም እንዴ ማን መጣ ብለህ የምትለው እያለ ተምቹም እንግዲህ ይለዋል አሲርን ማለት ነው። ተምቹን ይዞ አሲር ወደ ኖላዊ ቤት ገብቷል። የዛሬው ቪዲዮ ይሄንን ይመስላል። ቀጣይ ቪዲዮ እስከምንገናኝ ድረስ ቸር ሰንብቱ። ባይ